ተመለስ። እኔም እመለሳለሁ። ሼምለስ በቃ ባል ሚስት የተቀማች ባል አለ ባል የተቀማች ሚስት አለች። ለዘጠሮች ይላል። ይሄ ማለት ሼምለስ በጣም ለትንቢትም አይመችም። በጣም አይመችም። ለዛ ነው እንደ ነብይ መናገር ያልፈለኩት። የእግዚአብሔር ቤት የጸሎት ቤት ሌላ ቤት ነው። ጌታ ምስክሬ በቃ እኔ ለመናገር አልፈለኩም። በቃ ሌላ ቤት የዝሙት ተሰራ። ወይኔ ወይኔ በጌታ ኢየሱስ ሴት ከዘር ነው አብሮ ጸልዮ ከጠዋት ደግሞ አብራችሁ ነው ያለው። እግዚአብሔር አብሮተኛ ብሎ ተይቶ ያስረዳል። የተረከሰች ሴት እርግዝና ስለተፈች ሁለት ሴት ይነሱ አገልጋይ ተባሉ። ሚስት ፈቶ ሚስት ያገባ ሰው የለም አይተለ በደንብ ለሌላ ሴቶችና ወንዶች የሚመረጡበት ጸሎት ያ ኔቸራል ፕሮፌት እነሱ እየሰጡ ነው ያለው። አሁን ትልቅ ቤተክርስቲያን እግዚአብሔር ቤዝ ያደርጋል። አሜን። ዜድ ሳንዳፋ ወደዛ ሳንዳፋ ነው ጉዳዩ ዛሬ። እስኪ አንድ ጉድ ኒውስ ብሎ እስኪ እንደ አብራችሁ መጣችሁ? አዎ። ከየት መጣችሁ? ከጣፉ። እሱ ከጣፉ። የት ነው ተገናኛችሁ? ጣፉ ላይ እንተዋወቃለን። አሁን ዛሬ የእናንተ ቀን ሁለታችሁ? አዎ። ወስኔ ነው መጣ ነው ሁለታችሁ? አዎ። ዛሬ አሮጌ ካላንደሮች እንዘጋዋል። አዲስ ካላንደር እንከፍተዋል። ካናይ ፕሮፌሰር ዳላው ሺላሮባሽ ፖራባስ አሜን። ለጸለላችሁ? አዎ። ዋን ቱ ዋን ለጸለላችሁ? ጀነራል ለጸለላችሁ? ምንም ችግር የለም። አንድ ላርጋችሁ? ዋን ቱ ዋን ሁለቱም ይመቻል። ይመቻችኋል? አዎ። ስሙ። ለምንድን ነው ተቃላይ ሁለታችሁ ያስነሳሁት? ሁለታችሁ የምትለያዩ አንድ ነገር ላይ ብቻ ነው። ሌላ ነገር አትለያዩ። አዎ። ሌላ ነገር እኩል ናችሁ። አንድ ነገር ግን ትለያያላችሁ። አሁን አለያይቼ መተዋለሁ። አሜን። ይመጣ። አሜን። አሜን በል እስኪ። አሜን። እሱ ትልቁ ጩኸቱ ቅባት ነው። አዎ፣ እውነት ነው። አንተ ደግሞ ትልቁ ጩኸት ደግሞ ከሰጠኝ እያገለግላል ነው። አሜን። ልክ ነው እዴ እየሰራውም ነው። እውነት ነው። ሁለት ዲፈረንት ነው አለው። የሱ ይሄ አኖይንቲንግ ላይ ነው። አዎ። እሱ ደግሞ ገንዘብ ካገኘ እየሰጠ አገለግላል ነው። ሀብታም አሁን ነው። አዎ። ስለዚህ በአንተ በቅባቱ በር ከፍተዋለሁ፣ በሱ ደግሞ የብሩ በር ከፍተው። አሜን። ስለዚህ ፋሪያስ ሄሎ ባራባቹ ተላጋራዲና ማኒፋን አሜን። ለአንዱ የቅባት ፋሪያስ አሜን። ለአንዱ ደግሞ የገንዘብ አሜን። ዶላራቦ ሲማናማጁ ዳጊቬስ እሱ ይስማ። አንተ ስማ። ኮባላሺያ አንተ ነው አሁን ያልገባብኝ ነገር ምን ታውቃለህ? አንተ ነጋዴ መሆን አትችልም። በጭራሽ። ገንዘብ ብታገኝም ነጋዴ መሆን አትችልም በጭራሽ። አንተ ቤተክርስቲያን ማገልገል ብቻ ነው። አዎ። ዩ ቪዥነሪ። አዎ። አንተ ባራዬ ነህ። አዎ። እሱ ሀብታም ነው። ሀብታም ነው። አሜን። አሜን። ቅድም ስለዛ እኮ ነው ጀነራል ጸልላችሁ ላላያዩ ሲል ጀነራል ይመቻል። ጀነራል መጸለይ አይቻልም። ምክንያቱም ሁለቱ ሰዎች ሁለት ናቸው። እንደ ቆሙ ብቻ እንደመስላችሁ ድሪማችሁ፣ ሐሳባችሁ፣ እቅዳችሁ የተለያየ ናቸው። እውነት ነው። ምክንያቱም this is visionary አዎ he is investor። እውነት ይሄ ብር ነው የምታይለት፣ ብዙ ብር። ይሄ ስታዲየም ነው የምታይለት አገልግሎት። አሜን። ዛሬ በድምፅ ስሙ። አለያይቼ ነው የሚመታ። አሜን። አከፋፍዬ ይመታዋል። ወንድሜ ኤላራባባሲያ አሁን አገልግሎት እየመጡ ያሉ ሰዎች ታውቃለህ? በደንብ አውቃቸዋለሁ። ካንተ ጋር ነበሩ እንዴ? በደንብ ነው። ከኔ የተቀቡ ራሱ በኔ በኩል የተቀቡ ራሱ እንደገና የጎዱኝ ብዙ ሰዎች አሉ። ለምን ተነሱብህ? አንተ ላይ የተነሱብህ ብቻ ምክንያት ነገረኝ። ለምን እንደሆነ ባላቅም ኦልሬዲ ብዙ ጊዜ በኔ ላይ ይነሳሉ። በጣም ኦኬ። የተነሱብህ ምክንያት አብራችሁ አልነበራችሁም እንዴ? በጣም አብረን ነን። አብራችሁ ይጸላችሁ አልነበራችሁ? አዎ።
ህብረትም አልነበራችሁ? አዎ አሁን ህብረትም የለም ተበተነ። አዎ ምክንያታችሁ ምንድን ነው? አስበህ ታውቃለህ? አስበህ አታውቅም? እኔ ልነግርህ ምክንያት ችግር የለም በግልጽ ነገር ነኝ ችግር የለም። አዎ ብዙ እሺ እኔ ነብይ ነኝ አዳም እኔ አውቃለሁ አምኜ ወስኜ ከሆነ ነው የመጣሁት። አውራ ብዬ ነው ካላወራ አውራዋለሁ ማለት አናይ ፕሮፌት ማያራ ሳታ በቀበጠር ሳት ነው ስሙ እቺ ብረት መሆኑ ከጠረጠርክ ብረት ምን እንደሆነ እኔ እነግርሃለሁ። እኔ የምልህ የነበሩ አገልጋይ ናቸው። አዎ አብራችሁ ናችሁ የምትጸልያቸው። አዎ ግማሹ ሚኒስትሪ ጀምረዋል። አንተም እያገለገልክ ነው። አዎ አዎ ልዩነታችሁ መጣጣችኋል። ልዩነታችሁ የእናንተ ሁለታችሁ ልዩነት በአንድ ኢየሱስ ያድና አሜን። ሚራክል እኮ አንዳንድ ጊዜ ነብይ ጋር ከሄድክ እኔ እድል ከሰጠኝ ብታወራ ነው የሚሻላቸው። አውራ ካልክ አውራ። ምክንያቱም እኔ ቢያወራ ገብቼ ነው የሚያወራ። አንተ ከላይ ካወራ ከታች ያለ ሁሉ ትዘጋለህ ማለት ነው። እኔ ደግሞ ከታች ነው ወደ ላይ የሚመጣው። yes ሃሌሉያ። ፕሮፌት ላንተ አውራ ካልክ በጣም እድለኛ ነህ አንተ። በዘመን ላይ አንድ ፕሮፌት አንስቶ ምንድነው ችግር ብሎ አይቶ ከነገረ እኔ አልገባም ካለ ነብዩ የሚጀምረው ከታች ነው። አሜን። ከታች የጀመረ ሰውዬ ከላይ መዘጋት አትችልም። አሜን። እስኪ አንድ አሜን ብለው እስኪ አሜን። አውረዲ እያገለገልክ እጅ ላይ የተቀቡ አንተም ደግሞ በእነሱ አገልግሎትም የተባረከላችሁ ተበተናችሁ። ከዛ ተለያያችሁ። አንተ ደግሞ አገልግሎት ጀመርክ። አዎ እነሱም ጀመሩ። አዎ ግሩፖቹም የጸሎት ቡድኖቹ የተበተነበት ምክንያት ግን ታውቃለህ? የተበተነበት ምክንያት ሁለት ነው። አንደኛው አንተም ታውቃለህ፣ አንደኛው ሁለቱ በደም ታውቃቸዋለህ። ማወራት አያስፈልግም። ሼም ነው። እሺ ሼምለስ ነው። በጣም ገብቶኛል። በቃ እውነት ነው። መጀመሪያው አንተ ከዛ መካከል ወጣና አዎ ከሌላ ውስጥ ወጣው ቲም ነበሩ እየጸለዩ አለው። ከቲሙ መካከል ወጣ። እርስ በርስ ተባሉ። የተባላበት ጉዳይ ግን ሼምለስ ነው። በቃ እሱ መካከል ያወጣበት ጉዳይ ደግሞ ትክክለኛ ነው። ምክንያቱም የእግዚአብሔር ቤት የጸሎት ቤት ሌላ ቤት ነው ያደረጉት። ጌታ ምስክሬ። በቃ እኔ ለመናገር አልፈለኩም። በቃ ሌላ ቤት የዝሙት መሰብሰቢያ ያደረጉት፣ የሴቶች መመረጫ ያደረጉት። የሴት የሚመረጥበት ሴት ከዛ ነው የሚመረጡ። አብሮ ጸልዮ ከጠዋት ደግሞ አብራችሁ ነው የሚያደርጉ። ከዛ መካከል ወጣችሁ። ግሩፕ ነበራችሁ፣ ቲም ነበራችሁ፣ አገልጋዮች እና እነሱ ደግሞ አምኖ የሚመጡ ደግሞ ሴቶች እግዚአብሔር አብሮተኛ ብሎኛል ብሎ ተኝቶ ያስረግዘ ሰው ያስዋል። እውነት ነው። አገልጋዩ ሴት ያስረግዘ እነሱ ጋር እውነት ነው። ቤት መግባት ማልፈልጎ ነው። ለዛ ነው ምክንያቱ አያም ፕሮፌት ነብዩ ጋር መጥተ እንደዚህ አይቻል ካገባ ይገባል። ጆይስ ኢየሱስ ያድናል። ኢየሱስ ያድናል። የተረገሰች ሴት እርግዝና ጨነግፈች ሁለት ሴት የነሱ ጾርስ ግሩፕ ውስጥ አሉ። ያ ግሩፕ መጡና ለነሱም እሱ ጋር ደረሰ። ከዛ ሸሽቶ ነው ወጣሱ። የጸሎት ቦታ የዝሙት ቦታ አጥቃጣ ነው የቀየሩት። ቼንጅ አድርጉት። ሴት ይመጣል ይመረጣል፣ ወንድ ይመጣል ይመረጣል። የሚመረጥበት ቤት ነው የሆነው። እውነት ነው። እውነት ነው። ጌታን እውነት ነው። በቃ ምን ብዬ ልናገር? ምልክት አለ። አሜን። የእግዚአብሔር ቤት የእግዚአብሔር ቤት ይሆናል። አሜን። ዶሊፋንስ ሂፓሪያ ግሎሮስ የእግዚአብሔር ሄማናማቺዶስ የእግዚአብሔር ወረጎቦቺ ዳሃሊፌነመቺ በዘወይ አገልጋይ የተባለው እዛ ሚስት ፈቶ ሚስት ያገባ ሰው የለም እናንተ ጋር? በደንብ አለ። ኦኬ የሚስት ፈቶ ሚስት ያገባ ከዛ ግሩፕ ላይ ነው። ያ ግሩፕ ዛሬ ተበትኗል። ምክንያቱም የእግዚአብሔር እጅ ስለሌለበት። እውነት ነው። ሲጀምሩ በእግዚአብሔር ነው፣ ሲጨርሱ ግን በስጋ ነው። አሁን ስማ፣ በእነሱ ወላፊን አንተ አገልግሎትም ተመተዋል። በጣም ተመቶ ነበር። እውነት ነው። አዎ መንደሩ አወቀ፣ አካባቢው አወቀ፣ ሰዎቹ አወቁ። እሱም አብሮ ነበር። እሱም ይሄ ነገር አስፈጻሚ ነው ያሉት። አዎ አንተ አሁን ለማገልገል ትልቁ ሼም ቤት አለ፣ ህይወት አለ። ትልቁ ሼም አንተ ህይወት ላይ ችግር አለ። ምንድነው? እንዴት አድርጌ አገለግላለሁ? መንደራቸው ውስጥ ያላችሁ በእነሱ የሰሩበት ድራማ በጣም ያንተ አገልግሎት ተመታ። አዎ ምክንያቱም አሁን እንደዛ መሆን አትችልም። የሚሄዱበት ስፍራ ሁሉ ስለኔ ይናገራሉ። በቃ ሰዎች ውስጥ ተቀባይነት እንዲያጣ። አዎ አዎ ምክንያቱም ነበራችሁ እኮ አንድ ነበር። አዎ አዎ ግሩፕ ላይ ነበራችሁ። ሴት ሲመረጥም እንደዚህ ሴቶች ላይ በሚያስፈር ሴት ሲረገሱ እንደውም በብዛት በኔ ላይ ነው ያስቀመጡት። በቃ ያ ኮፒ ያደረጉት ወደሱ ወረወሩ። በዚህ መካከል ላይ አገልግሎት መጣ። በዚህ መካከል ላይ ነው በሄደበት ቦታ ሁሉ
የሚሆን ነገር ባል ሚስት የተቀማች ባል አለ ባል የተቀማች ሚስት አለች የዘጠሎት ግሩፕ ላይ ይሄ ማለት he is shameless ለትንቢትም አይመችም በጣም አይመችም ለዛ ነው እንደ ነብይ መናገር ያልፈለኩት ጌታ እንደዚህ ይላል ባሮች ነው የሚከፍትልኝ ኤኪፎኖ ሴፓና ሁሉ ይቆም ሄዶሊ ቫጂኒያስ ሁሉ ይገለበታል አሜን እግዚአብሔር እጅ ንጹህ ነው ራፒኮኒ ማጂዲያስ ችግር ሰምተ ያለ ማድረግና ከነሱ ያለ መውጣት ብቻ ነው ያለው እውነት ነው ምክንያቱም እግዚአብሔር የምተናገረ እነሱም አየው የተረገዘ ሴቷ አየው ነገ እናስተካክላለን እያሉ ሁሉ ክለብ ያደረጉት ወይኔ በጌታ ኢየሱስ በዚህ ቸርች ውስጥ አለ ባካችሁ ሬዳና ማጁና መንዶላ ረባሲያቦ ካናይ ቦረበ ያስደረግታለ አዩ ነቅድሙ ምን አድርጎ እንዲሰጠው ከለዛ ነው አውራ ወይኔ ኢየሱስ ጌታ ያላዩ አላውራ መቼ ያዩንም አውራ እሱ ለመዘረስ ቆንጆ ነው የተቀባ ሱራ አይልም እዛ ከገባ አውጣዋለሁ ዋው የኔ ጌታ ነብይ አልኩ እኮ ጆይ እዚህ ከሰጠ ላንተ በጣም ቆንጆ ሰጥቻለሁ ማለት አይ አልገባይም እሱም እኮ አልገባ አይደለም ለማውራት ሼም ይልሽ በጣም ምን አንተ ቢሆንስ ታወራለህ እንዴት አድርገው አሎት ግሩፑ ዝሙት አድርገናል ብለህ ታወራለህ በጣም ማንም እስኪ አገልጋይ ነኝ ምን ሰው የሚያወራ ጀራካለ ኢየሱስ ክርስቶስ ባለ ተቀማው ሴት አለች ሚስት ተቀማችሁ ባል አለ እዛ እነሱ ጸሎታቸው ነው በስሙ ግን የመሰብሰባ ጸሎት ግን ሴቶችና ወንዶች የሚመረጡበት ጸሎት ነው ያ ሜጀር ዋን ፕሮፌት እኔ አልሰማም የሰማው ይናገራል አሜን ኢትዮጵያ ካልቸር የሚባል እኔ አላውቅም እኔ ነብይ ነኝ እጅ ከፈርኩት አዳስሉ አራጂቲ ሶሞጆ ዲላሪያ ወጊቮ ሴፓና ማጂዲያስ አገልግሎቱ እነሱ እየዘጉ ነው ያለው አሁን ትልቅ ቤተክርስቲያን እግዚአብሔር ቤዝ ያደርጋል አሜን ፈንድ ይመጣል አሜን ኢየሱ እግዚአብሔር ላንተ የሰጠ ጥሩ ሰው ነው በጣም እየረዳኝ ነው አሁንም አልኩ ላንተ ከእግር ስራ ለገመዶች እንዲፈታ ያደረገ ሰው ነው በኢኮኖሚ የሚረዳ ሰው ነው በምንም ያለ ደካማ ጎኑ ደካማ ብትሆንም ጎን ሆኖ ሰፖርት ያደርጋል ሰው ነው አሁን ተንበርክክና ስላጣታችሁ ሁሉ ጠይቅ ጌታ ተንበርክካችሁ ኢየሱስ ጌታ ሁለቱ ጆት ለዳ ከፈር እግዚአብሔር ሆይ በል እግዚአብሔር ሆይ በደሌን ሁሉ ጥፋቴን ሁሉ ይቅር በለኝ ተመለስ እኔም እመለሳለሁ እወድሃለሁ አንተ አባቴ ነህ እኔ ልጅ ነኝ እግዚአብሔር ሆይ ያንተ ቤት አበላሽቻለሁ እግዚአብሔር ሆይ ይቅር በለኝ ወደ እኔ ተመለስ እወድሃለሁ ተፈጸመ አሜን ናው ወደዚህ ለቀባት ራዲና ማጆና ማሺላ ራባሲያ ካሜ አንተ ዘውን አንተም ጋራ ጉድ ያለ ቆይ ተመከክ አሁን ሰው ማይዘጋ በር ነው የሚከፈተው አሜን ካናይ ፕሮፌሰር ለብዙ አመታቶች ተሰቃየው እግዚአብሔር ሰው በእውነት እኔ ዛሬ ወስኜ መጣው በቃ ሰዎች የማይዘጉ በር ከፈከለ ለስ አሜን አፍክበት ዋዳንያ እግዚአብሔር ሆይ እኔ ላለው ቅባት በኢየሱስ ስም የታመመ ላይ ሲጸለይ እንዲፈወስ የታሰረ ላይ እንዲፈታ ኢኮኖሚ ላይ ያለው ኢኮኖሚ ቀንበር እንዲሰበር ቅባት በኢየሱስ ስም ይለው ለጠራውት ታያሲያ ታያሲ እሳት ያገኘኝ አይ ዲክሌር ኢን ዘ ኔም ኦፍ ጂሰስ መፈታት ይሁንልኝ ከዛሬ ቀን ጀምሮ ወራኞች ካንተ ህይወት ላይ ይወገዱ አስማተኞች ይወገዱ እሳት ያገኝ ሂሱሪ ዳላጋባ ጆዶሎጎቦሴ አይ ዲክሌር እሳት ያገኝ ጂሰስ ማይት ኔም ተፈጸመ ስታንድ አፕ ተነስ አይዞ ጨበጥ እኔ ላለው በእግዚአብሔር እሳት በህይወት ላይ ተናለቅ ተፈጸመ ቻው ብለስ ሃሌሉያ እጆ ከፍርጉና ነገሮች ተለቀቀ ብለው ስሜ ደመቅሳ ይባላል ወደዚህ ልጅ ቸርች ጋበዘኝ ወንድሜ ነው ዛሬ ወንድሜ ወሰን ነው እሱ ማለት ነብዩን በጣም ነው የሚወደው እውነት ለመናገር ዛሬ እሱ ጋራ ስለመጣው በጣም ማለት ወስኜ ነው የመጣሁት ጌታ ዛሬ እንደሚናገረኝ እና
መጣው አብረን እንደገባን እግዚአብሔር ኦልሬዲ ለኛ ለኔም ለሱም ዛሬ መልእክት እንደሚያስቀምጥልን ውስጥ ነበር። በጣም ደስ እያለን ነበርና ከጠዋት ጀምሮ እግዚአብሔር በሚገርም ሁኔታ ነው። ኦልሬዲ እኔ ለሱ አልተናገርኩም፣ ግን ዛሬ እኛ ቀን እንደሆነ እኔም ወስኛለሁ፣ እሱም ወስኖ ነው መጣሁትና እግዚአብሔር በእኛ እንደሚጀምር አውቄ ነበር። ከዛ ነብዩም ፕሮፌት ጆይ ጭሮ ከመጣ በኋላ ካገለገለ ቃሉን ከሰበከ በኋላ በጣም በቃሉ ተነክቻለሁ። ኦልሬዲ ከመጠን በላይ ማለት ያልጠበቁት እንደዚህ አልነበረም። ብዙ ወሬ አለ ስለሱ፣ ስለዚህ ቸርች የሚወራ ብዙ ነገሮች አሉ። እኔ መገልጋይ ነኝ። ኦልሬዲ በወንድሜ ላይ ሰዎች የሚያወሩትን ነገር ባልቀበልም ለመውሰድ ግን ከአቅሜ በላይ ስለነበረ ስለ ሚራክል መኔ፣ ስለ ሚራክል አዎስ የሚደረግ ትንቢቶች ሁሉ ይከብዳል። እውነት ለመናገር ከኢትዮጵያ ሕዝብ ጋር የሚሄድ አይደለም፣ በላይ ነው፣ ይከብዳል። እና እኔ መገልጋይ ሆኜ በቃ ዝም ማለት ነበረብኝ። ዛሬ ግን በአካል መጥቼ እግዚአብሔር ልኬን ስለነገረኝ በጣም ደስ አለኝ። ልኬን ማለት ኦልሬዲ ለዘመናት የተደበቀ ምስጢራዊ ነገር ነበሩ። እኔ አገልጋይ ነኝ። ከልጅነት ጀምሮ እስካሁን ድረስ ያልተፈታ እንቆቅልሽ ነበረኝና ብዙ ጊዜ አገልግሎት ይመታል፣ በብዙ ነገር ይመታል እና እሱን ምስጢሩ በቃ ገለጽ አድርጎ ስለነገረኝ ከመጠን በላይ እግዚአብሔርን ወደድኩት። እኛ በጣም የገረመኝ እኔና እሱ አንድ ላይ መጣን፣ አንድ ላይ ተቀመጥን፣ አንድ ቦታ ተቀመጥንና ሲያነሳንም አንድ ላይ እኔ ከሰንዳፋ ነው መጣሁት፣ እሱ ከጣፎ ነው። ተዋወቃለን በአገልግሎት ዙሪያ። እሱ ነጋዴ ነው፣ እኔ አገልጋይ ነኝ። በዚህ በፕሮፌት ላይ ያለው ጸጋ በጣም ከድሮ ይልቅ እኔ የተቀበልኩት በጣም ያረጋገጥኩት ምንድን ነው፣ አንድ የሚያረጋችሁ ነገር አለ፣ የሚያለያችሁ ደግሞ አለ። እኔ አገልጋይ ነኝ፣ እሱ ነጋዴ ነው፣ ሀብታም መሆን ነው የሚፈልግ። በቃ ኦልሬዲ ለቤተክርስቲያን በጣም ይሰጣል። እንደዚህ ነው አገልግሎቱ። እኔ ደግሞ እሱ ያውቃል፣ በአገልግሎት ዙሪያ እያገለገልኩ ነው። ምኞቴ ቅባት ነበር፣ ነገረኝ በትክክል። ስለዚህ እውነት ለመናገር እግዚአብሔር የቀባው ለኢትዮጵያ ለዓለም ሁሉ እግዚአብሔር ቀብቶ ያስነሳው ታላቅ ነብይ ነውና ዛሬ ስለመጣው በጣም ከመጠን በላይ ደስ ብሎኛል። በበኩሌም ኦልሬዲ እንደዚህ የተሳሳተ መረጃ ያላቸው ሰዎች በእኔ በኩል ኦልሬዲ እንዲስተካከሉና ወደዚህች ቤተክርስቲያን በተለይ እንደኔ አገልጋይ ሆኖ እንደኔ የተሰቃዩ ሰዎች እውነት እያላቸው በብዙ ነገር የተፈተኑ ሰዎች ወደዚህ ቸርች መጥቶ ቢፈወሱ ከዚህ እግዚአብሔር በዚህ በትልቅ ፕሮፌት ላይ ያስቀመጠው ጸጋ እንዲጠቀሙ ላለው በጣም ጌታ ረድቶኛል። ተፈውሻለሁ። በጣም ደስ ብሎኛል። ከቤተ ክርስቲያን ኦልሬዲ በተለይ ጣፎ የምትባል ከተማ ላይ ቆይቻለሁና እያገለገልኩ ነበር። እዛ ውስጥ ከቅድስና የራቀ ብዙ ነገሮች ቤተ ክርስቲያን ውስጥ ይከሰታል። እሱን በቃ ቸርቹ እንደተበተነ፣ ጸሎቱ እንደበተነ፣ ብዙ ነገሮች እንደተበላሸ ነገረኝ እግዚአብሔር ሰው። እሱ ደግሞ ለምን እንደሆነ ታውቃለህ አለኝ። አውቀዋለሁ፣ ግን እዛ ህዝብ ላይ መናገር ትንሽ ከባድ ስለሆነ አልተናገርኩም። እሱ ግን ግልጹን ነገረኝና ብዙ ነገሮች ሰዎች እያገለገሉ ማይሆን ነገር ውስጥ ሲገቡ፣ ሴቶች እያረገሱ እንደዚህ ነገር አይቼ በቃ ትቼ ወጣው እና እኔ ትቼ ስለወጣው በእኔ ላይ ያ አላስፈላጊ ነገሮች እኔም እዛ ውስጥ አካትቶኝ አገልግሎትን እየነቀፉ ያሉ በጣም በብዛት አሉ ስቲል እስካሁን ማለት ነው። ግን እግዚአብሔር የእውነት አባት ስለሆነ የተገፉ ሰዎችም ስለሚረዳቸው ዛሬ በቃ እግዚአብሔር በወንድሜ በፕሮፌት ጆይ ጭሮ በኩል በጣም ኃይለኛ እኔ ያልጠበቅኩት ነገር ነው ኦልሬዲ ያልጠበቅኩት ነገር ነው የተደረገውና ስለዚህ ስለ ወንድሜ ፕሮፌት ጆይ ጭሮ እግዚአብሔር ነው የሰጠን ለኢትዮጵያ ለዓለም እውነት ለመናገር እግዚአብሔር ነው የሰጠንና እንደዚህ ጸጋ ሲገለጥ ብዙ ሰዎች በተለይ ኢትዮጵያ ምድር ላይ ሰዎች መቀበል ይከብዳቸዋል። እንደተባለው በኢትዮጵያ ምድር ላይ የተለመደው ምንድነው ከጠንቋይ ጋራ ማይረባ ነገር ጋራ ህዝባችን ስለቆየ ኦሬዲ እንደዚህ ኃይለኛ መገለጽ ሲመጣ ለመቀበል ይፈራሉ። በቃ ኦሬዲ ከሰይጣን ነው የሚሉት። አሁን እኔ የተቀባ ሰው ነኝ። ይሄ ከሰይጣን ነው ብዬ ለመውሰድ በጣም የማይታሰብ ነገር ነው። ምስጢርን ነገረኝ እግዚአብሔር ራሱ ነው በሱ በኩል ሆኖ ማለት ነው። ስለዚህ በትክክል እግዚአብሔር ከዚህ ነብይ ጋራ ይሰራል።
አገልግሎቱ በትክክል በዚህ እኔ የሰማሁት በተለይ ሌላው ይቅርና እሱ ያስተማረው ቃል በትክክል ከእግዚአብሔር ዘንድ የመጣ ቃል ነውና ለትውልድ የሚሆን ቃል ነው። ከቃል የበለጠ ነገር ደግሞ የለምና ከቃል በኋላ ይሄ መልእክት ሲመጣ ሙሉ በሙሉ መቀበል ነበረብኝ፣ ተቀበልኩ። ስለዚህ እዚህ እየተካሄደ ያለው አገልግሎት ሙሉ በሙሉ የእግዚአብሔርን እጅና ኃይሉን የሚያሳይ ነገር ስለሆነ ሰዎች ሁሉ የትም ቦታ ያሉ ሰዎች መጥተው ቢገለገሉ ቢጠቀሙ ደስ ይለኛል። ተባረኩልኝ እንግዲህ